እሱናቱ ሰለሞን ምን ፈልጋችሁ ነው? ዞር በይልኝ፣ ዞር በይልኝ፣ ዞር በይልኝ። ጭራሽ አላቅም ትላለች አውቃ ምንም ሰዓት የሚባል ባሌን ተበሳጥረሽ ካስወጣሽ በኋላ ደግሞ ሌላ ነገር አላገባሽም ሲጀመር ባሌ ልትዩ ማቺ ራስሽ እኮ ነው ጥቅሙ። አቶ ሰለሞን ለመፈለግ ነው አይደለ የመጣ ነው። ያለበትን አላቅም ሚስጥሩ እንደወጣ ጋሽ የት እንዳሉ አውቃለሁ፣ የት እንደተደበቁ ሁሉንም ነገር አውቃለሁ። ማለት ሌላ ነገር አስበሽ ግን እንዳይሆን ታገቢውም አስበሽ ነበር። አየሃ ጭራሽ እስቲ ሴትዮ ሰሩልኝ። ምንድነው ሰሩልኝ፣ ቆይ ነው ሰሩልኝ። አላውራ ዞር በልልኝ። አልረጋጋም። ከኛ ጋር እንሂድ። የት ነው የምመጣው? ማናት? ምንድናችሁ? በሰርጉ ዋዜማ ጠፍቷል ተብሎ የነበረው አቶ ሰለሞን እጃችን ላይ ገብቷል። እንግዲህ አግኝተነዋል። ለምን ግን አትሆኝ? ተወኝ በቃ። እኔ እዚህ ጋር ሊገባ አይችል ሊደፍሩኝ ሞክሮ ያውቃል። ሴት ልጅ ወንድ ልጅ ለመድፈር ስትሞክር ማለት እውነት እልሃለሁ እኔ እንደዚህ ሁኜ አላውቅም። አንድ አልጋ ላይ ነው መተኛት ስንጀምር አውቃለሁ። ሁሉ ነገር አልቆ ሰርጉ በነጋታው ነበር። እኔም ፕሮግራም ተዘጋጅቼ ነበር። እስኪ ለምንድን ነው የጠፋው ከዚህ ቤት? ስራዋን እያየህ ነው አይደለ? ይሄው ስራዋን እያየህ ነው። ጭራሽ አላቅም ትላለች አውቃ ያለበትን አላቅም። ከዚህ በፊትም ለኔ እንደዛ ነበር የምትለኝ። እንደዚህ አይነት ነገር እንደማታውቅ ነው የማውቀው። አሁን ደግሞ ጭራሽ አላውቀውም። ከተማውን ተከትየው ሄድኩ ነው ይመስል ነገር ነው ያለችው። ይሄን ነገር እናጣራ ምን ችለው ራሱን ባለቤቱን ስናገኝ ነው ነበር። ድሮም እኮ እሷ ልታውቅ ትችላለች አይደለ? ለማረጋጋት ጋሼ ጋር ለምን አንሄድም? እንሂድ ጋሼ ጋር እኔ አሳያለሁ። በቃ እኔ አልፈልግም። አትፈልጉት ከዚህ በኋላ እንደውም በቃ ምን ማለት ነው? ራስሽ አለሽ እንዴ? መጀመሪያ ባሌ ጠፍቶብኛል ብለሽ የመጣሽ ተናገርኩ እኮ እኔ ሲጀመር እንደዚህ አይነት መንገድ ከሷ ጋር ተመሳጥሮ እንደጠፋ ባቅ ኖሮ ድሮውንም ፈልጉት አልላችሁም ነበር። እኔ ምን ሆኖ ነው ይሄ ሰውዬ? ምን ገጥሞት ነው? ላይ ነገር ከመጠምጠምሽ በፊት ነው ይቀጥታ ሲጀመር እኔ ላይ ነገር አጠምጥሚ። እኔ ስራ ይሰራ ነው እዚህ ቤት የገባሁት። ስነ ስርዓትሽ ነው። ምንም ስነ ስርዓት የሚባል ባሌን ተበሳጥረሽ ካስወጣሽ በኋላ ደግሞ ሌላ ነገር አላገባሽም ሲጀመር ባሌ ልትዩ ማቺ አለቀ በቃ። ጓደኛሽ ነበር አይደለ? ልታገቢው ማስበሽ ነበር። አየሃ ጭራሽ ይኸውልህ ብቻ የምታስበውን ነገር ማለት ነው። እኔ የምታገቢው ነገር የለም። ይሄ ጭንቅላትሽ ማስበው። ስለዚህ አሁን አሁን እኮ እዚህ ጋር መንጨቃጨቅ ያስፈልጋል። ለማንኛውም አፈልጉት ተውት በቃ። እኛ ስለሚያስፈልግን አቶ ሰለሞን እንፈልጋለን። አልፈልገውም አልኩኝ እኮ በቃ። እኮ አንቺ አፈልጊ ያልኩት ጋዜጠኞቹን እኛ ደግሞ አንድ ጉዳይ ጀምረናል። እኛ አንቺ ፈለግሽም ሚስጥሩ እንደወጣባት ሁሉን ነገር አልፈለግሽም እኛ አገኘዋለን ሄደን። ስለዚህ ፈልጉ ተናገርኩ እኮ ነው ያልፈልገውም አልኩኝ አይደል እንዴ? ችግር የለውም። ልጆቹ እንደናገሩ ማለት ሌላ ነገር አስበሽ ግን እንዳይሆን እኔ ምን አስባለሁ? ኧረ እኔ ምንም አስብኩት ነገር ማለት እንደዚህ አይነት ቦታ እንዴት ሊኖር ይችላል? ምኑ ነው? ቆይ እሺ ምን መጭ ቆይ አንቺ ቆይ እኮ ግራ ገባኝ። እንደዚህ እንደው ይችላል መሰለኝ እንደዚህ ነው ማለት ነው። ይሁና አበበች ለምን ይዘህ ምንድነው? ያው ሰው ምንድነው? ማናችሁ? እሱናቱ ሰለሞን ምን ፈልጋችሁ ነው? ዞር በይልኝ፣ ዞር በይልኝ፣ ዞር በይልኝ እባካችሁ። እቺን ሴትዮ ሰሩልኝ፣ እስቲ ሴትዮ ሰሩልኝ። ምንድነው? ሰሩልኝ፣ ቆይ ነው ሰሩልኝ። አላውራ ዞር በልልኝ። አልረጋጋም። እንዴ አቶ ሰለሞን ተረጋጋ እንጂ ምንድነው? አልረጋጋም። እንዴት ነው የምረጋጋው? አበበች ሰማኝ። ተረጋጋ አቶ ሰለሞን። ተረጋጋኝ እኮ ነው የምልሽ። ሰለሞን ሰማኝ። ምን ሰሪ ነው የመጣሽ? ተረጋጋ። አንቺ ላይ አይፈልግም። ዞር በይለት በቃ ስራት ያጃ ያገባሽን ባልና ሚስት በኋላ በቃ ይዋላቃት እያለ እኮ ነው። በቃ ተረጋጋ እኛ እሱን እናወራ። ሰለሞን ተረጋጋት ነው የምትወሩት? እንዴት ነው የምረጋጋው? ዞር በይልኝ። ወደ ቤት እንሂድና አሁን እናወራለን። ተረጋጋ። እኔ ስንት አመት ሙሉ ተረጋጋ። አቶ ሰለሞን ለምንድን ነው የጠፋው? ቆይ ልቀቁት እናንተ ልቀቁት። በህግ አምላክ ና ከኛ ጋር እንሂድ። የት ነው የምመጣው? ማናት? ምንድናችሁ? ይኸውልህ ለምንድን ነው ሁሉ ኮተት? ይኸውልህ ብዙ ሚስጥሮች ስላሉ ነው። ይኸውልህ ካሜራ መጥፋት ካለበት የሚጥፋና እናንተ አጥፋልኝ። አንዴ አጥፉት። እናረጋጋው። አንዴ አጥፋልኝ። እናረጋጋው። አንዴ አጥፉት። በሰርጉ ዋዜማ ጠፍቷል ተብሎ የነበረው አቶ ሰለሞን እጃችን ላይ ገብቷል። እንግዲህ አግኝተነዋል። በሰራተኛ በአበበች ጥቆማ መሰረት እንግዲህ እሷም ተከታትየው ነበረ ለረጅም ጊዜ እንግዲህ ለ6 ወር አካባቢ ያህል እዚህ ቤት በሰራተኝነት አገልግላለች። ያለውን ነገር እንግዲህ ሰምታችኋል። ከሷ ጋር የነበረንን እያንዳንዱ ቃለ ምልልስ እንደሰማችሁ ተስፋ አድርጋለሁ። እናም ለመጨረሻ ጊዜ እንግዲህ ከዚህ ቤት በሚወጣበት ሰዓት
ብዙ ገንዘብ ሰጥቷታል እና ቤቱንም ማደራ ብዙ ነገሮች ምናምን ሲላት ብዙ ጥርጣሬ ስለነበራት እንግዲህ ተከትለው አንድ ግቢ ሲገባ እንዳየችው በመጨረሻም እንግዲህ እሷ ማየቷ ጠቅሞን እዛ ግቢ የገባበት ድረስ ይዛን ሄዳ አቶ ሰለሞንን አግኝተነዋል። እንግዲህ ለምን ጠፋ ወዴት ነው ሄደው ብዙ ነገሮች ነው የተነገሩን ከጓደኞቹም ከባለቤቱም ከአበበችም ኢቭን ቤተሰቦቹን አንዳንድ ነገር ለማውራት ሞክረን ነበር። ያው በቪዲዮ ማስቀረጥ ያልቻልነው ብዙዎቹ ካሜራ ስላልፈለጉና ቪዲዮ አንቀረጽም እንደዚሁ የምንነግር ከሆነ እንንገርህ የሚል ሀሳብ ስለሰጡኝ ያው ከቪዲዮ ይልቅ ምናልባት አቶ ሰለሞንን ለማግኘት መረጃው ይጠቅመናል ብለን እኛም በቪዲዮ አልያዝንምና መረጃውን አገኘን። አቶ ሰለሞንን አግኝተናል። እንግዲህ ያው ጭቅጭቆች ነበሩ አይታችኋል። እሱንም ስናገኘው ጥሎን ለመሄድ ሞክሮ ነበር። ከባለቤቱ ጋርም ጥሎ ለመሄድ ብዙ ነገሮችን ለማድረግ ሞክሮ ነበር። እንግዲህ ካሜራ አፍተን አረጋግተነው እንግዲህ ያው ለማውራት ብቸኛና ብቸኛ የሚመቸን ቦታ ያው ቤቱ ነውና እስኪ ቤቱ ይዘነው መተን ለምን ጠፋ፣ ወዴት ጠፋ፣ እንዴት ጠፋ የሚለውን እያንዳንዱን ነገር ከራሱ አንደበት የምንሰማ ነው የሚሆነው። እንግዲህ ለማረጋጋት በጣም ረጅም ሰዓታት ነው እየፈጀብን። በጣም እንግዲህ ብዙ ነገሮችን አይተናል። እሱን ለማረጋጋት ብዙ መስዋዕት ከፍለናል። እንግዲህ እስኪ ያለነውን ነገር አብረን የምንከተለው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየቶቻችሁን እያስቀመጣችሁ ቆይልን እንላለን። ወደ ተመልካቾቻችን መልካም ቆይታ ይሆንላችሁ። አቶ ሰለሞን እንግዲህ በጣም አይበገሪ ሰው ነህ ማለት አንተን ለማረጋጋት የወሰድነውን ያህል ጊዜ አንተን ለመፈለግ ራሱ ይህን ያህል ሰዓት አልፈጀብንም እና እውነት ለመናገር አንተን ለመፈለግ ብዙ ነገሮችን አይተናል እና እድሜ ለአበበች አንተን ለማግኘት የቻልንበት ምክንያት እስኪ ለምንድን የጠፋው ከዚህ ቤት? መጀመሪያ እዚህ ቤት ለምን አመጣችሁ? ይሄማ የራስህ ቤት ነው ነበረ። ተከራይተህ የምትኖርበት ቤት አሁን አይደለም። ለምን እንደዛ አልክ? ማለት ይሄ አስፈላጊ ነው ማለት ይኸውልህ እኔ ብዙ ነገሮችን አጣራው ስለአንተ። አሁን ይኸውልህ እኛ ጋር ባለቤት ነች የመጣችሁ። ባሌ ሊያገባ አንድ ቀን እየቀረው በሰርጉ ዋዜማ ጠፋ ብላ ነው እኛ ጋር የመጣችሁ። ምንድን ነው ለምንድን ነው ጥላት ሄድከው? አፏ ሞልታ እንደዚህ ያለች ማለት ባሌ ጥሎኝ ሄዳ ብላ መታ ይሄን ያህል ሚዲያ ላይ መታ የሚያናግር ደረጃ አስደረሳት። እንግዲህ ማለት ያላችሁን ኮኔክሽን ነግራኛለች። በጣም እንደምትዋደዱ ለትዳራችሁ ብዙ መስዋዕት እንደከፈላችሁ ነው የነገረችኝ። ከአንዱ ጎን ነው አይሰማው እኮ ይኸውልህ እኔ እንግዲህ ስለ ባክግራውንዱ መጀመሪያ መቼም አንድ ባለጉዳይ ሲመጣ ጀርባህ ማን ነው አንተ ምንድን ነህ ብዬ አላጠናም። ቅድሚያ ስላጋጠመው ችግር ከነገረኝ በኋላ ነው ስለዛ ሰው የጀርባ ታሪክ ማን ነው ምንድን ነው የሚለውን የማጣራው። የሚነግረኝስ ታሪክ እውነት ነው አይደለም ብዬ የማጣራው እና ባለቤትም ስትመጣ የነገረችን እንደጠፋህባት ልትጋቡ ስትሉ እንደጠፋህ ነው እና ሞቶ ይሁን በህይወት ኖሮ ይሁን ምን ሆኖ ነው የሚለውን ነገር ነው እሷ ማወቅ የፈለገችው የነበረውና እንግዲህ ያገኘንህም በሰራተኛ አማካኝነት ነውና ብዙ መረጃዎች አሉ። እውነት ለመናገር የሰበሰብናቸው ከነ ማስረጃው ከነ ቪዲዮ ከነ ምናምን ጭምር ብዙ ነገሮች አሉ። ነገር ግን እነዛን ነገሮች ለማጣራት ዋናው የጉዳዩ ባለቤት አንተ ነህና እነዛን ነገሮች ለማጣራት ተጠቅመናል። ስለዚህ እስኪ ማለት የምትረዳንም ከሆነ እኛም አንተን ችግር ውስጥ ገብተህ ከሆነ እውነት ለመናገር እንረዳለን። እኛም ኃላፊነታችን ስለሆነና የጠፋበትን ምክንያት ብትነግረን። እንደው ቤት ድረስ መጥታችሁ እኔን ካለሁበት ድረስ አስፈላልጋችሁ የምትመጡበት ምክንያት እስቲ ምንድን ነው ንገረኝ መጀመሪያ። ይሄ የኔ ገመና ነው፣ የኔ ሚስጥር ነው። አይደለም ሚዲያ ላይ ለመናገር ይቀርና ለራሴም ደግሜ ማስታወስ አልፈልግም። አዲስ ህይወት ጀምሬያለሁ። የራሴን ነገር ለመስራት እየሞከርኩ። አዲስ ህይወት ማለት ሌላ ትዳር ነው? ምን እያልከኝ ነው? ማለት አዲስ ህይወት ስትል ስላልገባኝ ነው። ሌላ ትዳር ጀምሬያለሁ ነው ወይስ? ትዳር ዝም ብሎ ከመታይ የሚፈስ ቢኖር ኑሮ ህዝቡ ሁላ ተጋብቶ ባለቀ ነበር። እውነት ለመናገር ብቻዬን ነው የምኖረው። ከእሷ ተደብቄ ከእሷ ከዘመዶቿ ተደብቄ ብቻ ከባድ ነው ማለት ከቤተሰቦችም እኮ ሸሽታል። እንደውም ቤተሰቦች ይሄ ልጅ ማየት አንፈልግም፣ በቃ እኛ ሽማግሌ ልከን ልንድረው በወግ በማድረግ ተዘጋጅተን ሁሉ ነገር ጨርሰን እንዴት ጥሎ ይሄዳል? የት ጠፍቶ ነው? እና እንደው እኛ እሱን ማየት አልፈልግም ራሱ ብለውኛል ቤተሰቦቼ። እውነት ነው እንደ አንድ ትልቅ ቤተሰብ አዋርጃቸዋለሁ። ትልቅ የተከበረ ቤተሰብ ነው ያለኝ። ሽምግልና ከተላከ እንደ ሰርጋችን በነጋስቱ ከሆነ በኋላ
ከራሴ ጋር መማከር ጀመርኩኝ። በፍቅር ረዥም ጊዜ ቆይተናል። አብረን መኖር ከጀመርን ደግሞ ወደ 6 ወር 5 ወር ገደማ ይሆነናል እና ታውቃለህ እኔ በደንብ እሷን ላውቃት በደንብ በቃ ማወቅ የጀመርኩት አብረን መኖር ከጀመርን በኋላ ነው። በይበልጥ ደግሞ ከ2 ወር በኋላ ባለው ሁኔታ ላይ እውነት እልሃለሁ እኔ እንደዚህ ሁኜ አላቅም። አብሬያት አንድ አልጋ ላይ ያው መተኛት ስንጀምር ሌላ ነገር የለንም። ጠዋት ስነሳ ድክምክም ብሎኝ ነው የማገኘው ራሴ ምን እንደምሆን አላቅም። አቅፋይ ነው የምታድረው፣ ልቀፍህ ትለኛለች። እሺ በቃ እሷን ደስ የሚያሰኛት ከሆነ እሺ ብዬ ድክምክም ነው የሚለኝ ሰውነቴን መስመር በመስመሩ ነው አገኘዋለሁ። በጣም ትንግርት የሆነችብኝ ሴትዮ ናት። በጣም በቃ አእምሮዬን ሁላ የህይወቴን መጨረሻ ማለት ቀሪ እድሜን ፈጣሪ በሰጠኝ እድሜ በጸጋ ያለኝን እድሜ ከእሷ ጋር ለመኖር ስወስን ደግሜ ማሰብ ነበረብኝ። እርግጥ ነው ረፍዷል፣ ያልሆነ ሁኔታ ውስጥ ነው ያለሁት። ምንም ማድረግ አልችልም። በቃ ይህን ውሳኔ ወሰንኩኝ። ከዚህ በላይ እኔ ምንም ልል የምችለው ነገር አይኖርም። ማለት ይህን ያህል ጊዜ ታዲያ ምን አስጠበቀ? ሰርግ እስኪደገስ ሽምግልና እስኪላክ ምን አስጠበቀ? ውስጥ ላይ ቅራኔ ካለ ውስጥ ላይ ቅር የሚል ነገር ካለ ለምን ከዛ በፊት እነዚህ አይነት ነገሮችን አልወሰድክም ነበር? ማለት ጥሎ መሄዱ ውስጥ ላይ መጀመሪያም ካለ እቺ ልጅ ማትፈልጋት ከሆነ ሰርግ እስኪደገስ ለምን ትጠብቃለህ? ማለት መጀመሪያ ለምን አልሄድክም? ልክ ነው፣ እሱ የኔ ጥፋት ነው። የተደበቅኩበትን ትልቁ ምክንያት አውቃለሁ። ሁሉ ነገር አልቆ ሰርጉ በነጋታው ነበር። እኔም ፕሮግራም ተዘጋጅቼ ነበር። ግን ስታስበው ይህን ነገር መናገር ባልፈልግም ግን ታውቃለህ በጣም ከባድ ነው። እንዲሁ ነው ብሎ መናገር አይቻልም። ምን መሰለ ሴት ልጅ በምንም አይነት ሁኔታ ወንድ ልጅ ላይ መሰንዘር ሲሰነዘር ብዙም እኛ ሀገር የተለመደ ነገር አይደለም። እኛ ሀገር እዚህ ዓለም ላይ ተሰምቶ አይታወቅም። ያው ከስንት አንድ የሚሆን ነገር ነውና ተሰነዘርብኛለች። አጓጉል ይሄ ደስ የማይል ድርጊቶች አሉ አይደል? ቃላቶቿ ደስ አይሉም። ግን ታውቃለህ በጣም ከባድ ነው። ለምን ግን አትሆኝ? ተወኝ በቃ ተወኝ። አንተን ለመርዳት ነው እየሞከርኩ ያለው። አይደለም ይኸውልህ እኔ ባለቤት ይገባላል። እኛ ጋር ስትመጣ ፈልጉልኝ ባሌ ጠፋ ብላ ስትመጣ እንኳን እሺ ብዬ ተቀበልኩ። ከዛ በኋላ አሁን እኮ መጨረሻ ሰዓት እንደውም ተውት በቃ፣ ምክንያቱም እሷ የሰማቻቸው አንዳንድ ነገሮች ስለነበሩ በቃ ተውት ስትል፣ እኛ ግን እምቢ አሻፈረኝ ብለን ነው አንተን እየፈለግን ያልነው። ስለዚህ ያጋጠመ ነገር ካለ የገጠመ ችግር እኛ ይኸውልህ እንዳልኩ የሰማቸው እኔ አሁን ከአንተ መስማት ፈልጌ ነው። ገባህ? ማስረጃ ዝም ብዬ አልነግርህም። ነገር ግን የነገርከኝ ነገር አንድ አይነት የሚሆን ከሆነ እኔ ያገኛቸውን ማስረጃዎች አሳይሃለሁ። ስለዚህ ስለ አንተ ማወቅ ስለፈለግኩኝ ነው። ገባህ አይደለ? እና አንተን ለመርዳት ስለፈለግኩኝ ነው። ስለዚህ ንገረኝ፣ ምንድን ነው ያጋጠመህ ነገር? ከቤት ያስወጣህ ምንድን ነው? ከቤት ያስወጣህ ምክንያት ነው እያወቅህ አይደል እንዴ የምጠይቀኝ? ለምን ትጠይቀኛለህ እኮ? እኔም አውቀዋለሁ። ነገር ግን ይሄ የምነግርህ መረጃ እውነት ወይስ ውሸት ነው የሚለውን ከአንተ ነው ማጣራት የምችለው። ስለዚህ ንገረኝ። እኔ ምንም ልነግርህ የምችለው ነገር የለም። ገባህ አይደል? በጣም በቃ እንዴት ልበልህ፣ ህይወት ከከፍታ ወንድ ፍጥፍጥ አድርግታኝ ያገኛችሁን ቤት አይታችኋል አይደል? እዛ ነበር የምኖረው። በቃ አለቀ። ምን አይን አለኝ ብዬ ነው ቤተሰቦቼ ጋር የምሄድ? ማለት ቤተሰቦች ከውጭ ነው የመጡት። ረጅም ዓመት ውጭ የቆዩ ሰዎች ናቸው። በብርም በገንዘብም በምንም ደረጃ ከፍ ያለ ቦታ ላይ ያሉ ሰዎች ናቸው። ስለዚህ እንዴት ማለት ወይ ደግሞ ባለቤትን ማስፈልጋት ከሆነ እኮ ለእነሱም ነግረህ ነገሮቹን ማስቀረት ትችላለህ። ማለት ማንም ያስገድደ ሰው አይኖርም። ያላንተ ፍላጎት ያላንተ ፈቃደኝነት አግባ ተብላ አትገደድም። እንዲህ እንደምታስበው ቀላል ነገር እኮ አይደለም አይደል? እኮ እሱን ነገር እንድረዳ እኮ ቀላል አይደለም የምትለው ነገሮቹን ስታስረዳኝ ነው ሊገባኝ የሚችለው። ስለዚህ ያለውን ነገር ንገረኝ፣ እንዲገባኝ አድርገኛ። ቆይ እስቲ እንዴት መሰለህ፣ ይኸውልህ እዚህ ጋር ተመልካቾች አሉ አንተን ነገር የሚያዩ። ስለዚህ ከአንተ ታሪክም ይማራሉ። ገባህ አይደል? አንተም ደግሞ መፍትሄ የሚያስፈልግ ሰው ከሆንክ እነሱም ይረዱሃል። እኔ ብቻ አይደለሁኝ፣ ከኋላ የምታያቸው አባሎች ብቻ አይደሉ። ስለዚህ ያለውን ነገር ንገረኝ። ከቤት የወጣህበትን ምክንያት፣ ቤት ምን ሲያጋጥምህ እንደነበር። ቆይ ወንድ ልጅ አይደለህ?
ተጎድታ አታውቅም። ይገባኛል እኮ ምንም አይገባህም፣ ሊገባህም አይችልም። የኔ ስቃይ ሊገባህ አይችልም። ይኸውልህ አቶ ሰለሞን እንዲገባኝ ቆይ ለምንድን ነው እዚህ ቤት የመጣሁት? ለምንድን ነው ማትወኝ? ልሂድበት። ይኸውልህ ያለውን ነገር እንፍታ። ከዛ በኋላ መሄድ ከፈለክ እኔ እለቅሃለሁ። ነገር ግን ፈጥርልኝ የምችለው ነገር ህይወትህ እንዲስተካከል እፈልጋለሁ። እኔ እሱ ችግር የለውም። ያለብን ችግር ንገረኝ፣ ያጋጠምህን ነገር ንገረኝ። መፍታት ባለብን መልኩ እንፈተዋለን። ስለዚህ ንገረኝ። ምን የወጣበትን ምክንያት ንገረኝ። ያው አበበች ነገረች። እሷ እርግጠኛ ነኝ እሷ ስለነገረች መሰለኝ እኔ ጋር በር ድረስ ያመጣች። ብዙ ነገር ነግራኛለች። በቃ ከዛ በላይ ስለዚህ የነገረችኝ ነገር ልክ ነው አይደለም የሚለውን ደግሞ ከአንተ አፍ ነው ማረጋገጥ የምፈልገው። በቃ ነገረችህ እኮ። ምኑን ነው የምትነግረኝ? እስኪ ንገረኝ። የነገረችኝ እሷ የነገረችህ ነው። ምንድን ነው የነገረችኝ? ማለት የቤተሰቧን ገበና እኮ አሳልፋ መስጠት ሰራተኛ አይደለችም። ገባህ? ይህን ቤት የጠበቀችልህ እሷ ነች። ብዙ ነገሮች። ስለዚህ ያለውን ነገር ንገረኝ። ይሄ ዕቃ ለእኔ ሰላምን ሊገዛልኝ አይችልም። ይሄ ዕቃ ለእኔ ደህንነትን፣ ፍቅርን ሊገዛልኝ አይችልም። ገብቶሃል አይደል? በጣም ከባድ ነው ብቻ። ስለዚህ ያለውን ነገር ንገረኝ። ለአንተ ቀላል ነው አይደል እንደዚህ ብሎ ማውራት እኮ። ንገረኝ። ቀላል ነው ከባድ ነው የምንለው እኮ ከምትነግረኝ አንጻር ነው። እሺ እስቲ ቆይ አይደለም ምን ብዬ ነው መናገር? እስቲ አፍ አውጥቼ እንዲህ ብዬ ለመንገር ይሄ ሁሉ በማህበረሰቡ ፊት ለፊት መናገር አቅሙ አለኝ? እንዲህ እንደቀልድ ምን እንደቀልድ ምን? እባክህ ልሂድበት። በጣም ነው እየጨነቀኝ እኮ። ይኸውልህ ነገሮቹን እንፍታቸው። ካሜራ እንዲጠፋልህ ከፈለግ ካሜራ እጠፋልሃለሁ። ማስተካከል ያለብን ነገሮች እናስተካከላለን። ነገር ግን ችግርህን ንገረኝ እያልኩ ነው። ካሜራው ሊጠፋልኝ? ቆይ አይደለም ካሜራው ጠፋ አልጠፋ ለአንተ ተናግሬ ችግሬ ፈጣሪ ጋር እንጂ አንተ ጋር ሊፈታልኝ እኔ በምችለው አቅም ይኸውልህ እኔ ፈጣሪ ጋር ደርሳለሁ ሳይሆን በምችለው አቅም እረዳሃለሁ። ገባህ? የሰማኋቸው ነገሮች አሉ። እነዛ ከሆኑ እኛም መርዳት ባለብን መልኩ እንረዳሃለን። ሲጀምር ማን ናችሁ? ምንድን ናችሁ ነው ይህን ያህል የኔን ፕራይቬት ነገር የምናገረው? እኛ የሚዲያ ሰዎች ነን፣ ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን። ለብዙዎች መፍትሄ ሆነናል፣ ብዙዎችን ረድተናል። ባለቤትም እሱን አይታ ነው የመጣችሁ እኛ ጋር። በዛ ላይ አሁን የገጠመ አይነት ኬስ ባለቤት የገጠማት አይነት ኬስ እኛ ጋር ከዚህ በፊት መጥቶ ያውቃል። በጣም ብዙ ጊዜ ባሏ ጠፍቶባት ባሏ ሙሽራ ሆኖ ደርሶ ሊያገባት ሲል ጥሏት ሄደ፣ ሚስቱ ጥላው ሄደች። ብዙ ነገሮች ያጋጥሙኛል። ገባር? ግን ይሄ ከዛ የተለየ ነው ስላለች ነው አንተ ጋር የመጣው። አይ የምትለኝ ከሆነ ደግሞ ባለቤትን ላስገባና ፊት ለፊት ማውራት ይችላል። አይ እኔ አልፈልግም። ስለዚህ ችግሩ ከባለቤት ጋር ነው ማለት ነው። የማትፈልግበት ምክንያት ችግር ያለው ባለቤት ጋር ነው ማለት ነው። ስለዚህ እሱን ነገር ንገረን። ምን መሰለህ እንዲህ ቀላል እኮ ነገር አይደለም። እንዲህ እኮ ቀላልም ላይሆን ይችላል፣ ይገባኛል። ነገር ግን በቃ ንገረን፣ መንገር ያለብህ ነገር። ከዛ ድረስ ጎትታችሁ ያመጣችሁኝ እንዲህ ዝባዝንኬ ለማመጡ ብለን ይህን ሁሉ ጉር ለማስወራት ነው። አረ ከባድ ነው እውነት። ስምህን ጋዜጠኛ። ይኸውልህ ሰለሞን፣ እኔ እዚህ ጋር አንተን ለመርዳት ነው የተቀመጥኩት። ስለዚህ ንገረኝ፣ የምረዳህትን ነገር በሙሉ ልርዳህ እኮ። ልርዳህ ነው፣ ሌላ ምንም ከአንተ የምፈልገው ነገር የለም። ግን ልርዳህ፣ የገባበት ችግር ካለ ያጋጠመ ነገር ካለ ልርዳህ እያልኩ ነው። እሺ ምን ብዬ ልንገርህ? እስኪ ከምን ልጀምርልህ? ከመጀመሪያው ከፈለከው ያው ጊዜ አለኝ። እኔ ጊዜ የለኝም። እኔ ጊዜ የለኝም። አንተ ጊዜ አለህ አይደል? እኔ አንተን ችግር ለመስማት ነው ጊዜ አለኝ ያልኩ። እዚህ ብዙ ባለ ጉዳዮች የሚጠብቁኝ አሉ። ብዙ ችግር ያጋጠማቸው ሰዎች አሉ። ስለዚህ እኔ ጊዜን መስዋዕት አድርጌ ብዙ ነገር መስዋዕት አድርጌ እዚህ አንተ ጉዳይ ላይ የመጣሁት አንተን ለመርዳት። ስለዚህ ንገረኝ ያለውን ነገር። እሺ አሁን ያለሁበት ሁኔታ ምን መሰለህ? ስራ ነበረኝ፣ እዛም ቆንጆ ስራ፣ የተስተካከለ ህይወት ነበረኝ። ከእሷ ጋር መኖር አብሬ እኔ ከተከራዩበት ቤት ከማምጣቴ በፊት ማለት ነው። እና ጥሩ ህይወት ነበረኝ፣ የተስተካከለ ህይወት ነበረኝ፣ ደስተኛ ነበርኩኝ። ከእሷ ጋር በሩቅ በስልክ ነው እንገናኘው፣ ሁሌ አንገናኝም። የኔ ስራ ብዙ ጊዜ ፊልድ አለው እና ቤተሰቦቼ ደስተኛ አልነበሩም
እኔ ሰርች በቃ እዚህ በመኖሬ እኛ ጋር በቃ እነሱ ጋር እንድመጣ ነው የሚፈልጉት አለ አይደል። ብቻ በቃ ጥሩ ነገር ነበረኝ፣ ግን ምን ዋጋ አለው? ያሁን ሁሉ ነገር የለም። ስራ የለኝም፣ ቤተሰቦቼም አብረውኝ አይደሉም። በምንስ አይኔ ነው ቤተሰቦቼ ጋር ቀና ብዬ እነሱ ጋር ልሄድ የምችለው? እስቲ ንገረኝ። ይሄ መፍትሄ ልሰጠኝ ትችላለህ? ንገረኛ እኮ ይኸውልህ፣ እሱን ነገር እኔ ያስተካክልላለሁ። ሙሉውን ነገር ንገረኝ። በቃ ከዚህ ቤት ያስወጣህን ለሰርግህ የቀረህበትን ጭምር። መቼም ይህን ሁሉ ውሳኔ ቤተሰብን የሚያህል ትልቅ ነገር ከዛ ሁሉ ያው መቼም ውጭ ሀገር ሲባል ከባድ ነገር ነው። በአንዴ ዝም ብሎ ተትቶ አይመጣም። የዓመታት እቅድ ነበረ። ይህን ሁሉ ነገር ልወስን ያደረገኝ ረዥም ጊዜ ሆኖኛል። በቃ ከረፈደ ነው። ያም ስህተቴ ነው ዋጋ ያስከፈለኝ። ዛሬ ላይ እንደዚህ እንዲማቀቅ ያደረገኝ አንድ ቀን ከእሷ ጋር አብረን ተኝተን አናውቅም። ምን አልገባኝም። በቃ ከዚህ በላይ ምንም የምችለው ነገር አይኖርም። አብረን ተኝተን አናውቅም ስንል አልጋ ላይ አንድ ተቃቅፎ መተኛት አይደለም። እንደ ባልና ሚስት መደረግ ያለባቸውን ነገሮች አድርገን አናውቅም። ማለት ቆይ ከቆይታችሁ አንጻር ሊሆን ይችላል። በዛ ላይ ስላልተጋባችሁም ቢሆንስ? እንደዛ አይደለም ያለን ሜትር እንደዛ አይደለም። እርግጥ ነው የእኔ ቤተሰቦች ሰርግ እንዲደገስ ይፈልጋሉ። እኔ አልፈልግም። በቃ ለእነሱ ሲባል ፕሮግራሙን ያቺ ፕሮግራም ለቤተሰቦች ሲባል እንጂ ያ ነገር ሜትር ሊሆን አይችልም፣ ሪዝን ሊሆን አይችልም። ገብቶሃል አይደለ? እኔ እያልኩ ያለሁት እንዴት ሰው ይህ ሁሉ ጊዜ በፍቅር ቆይቶ ስስማት ሁላ እኔ ክብድ ነው የምትለኝ። በቃ አልገባኝ። እኔ ከዚህ በላይ ምንም ልችል የምለው ነገር አይኖርም። እኔም ራሱ በጣም ግራ ይገባኛል። ስትይዘኝ በቃ እንዴ የወንድ ልጅ የእኔ እጅ እንደዛ አይጠነክርም። በጣም ነው እጅ የሚያምን። እኔ እንጃ በቃ አልጋ ላይም ሌሊት ቅፍ አድርጋኝ ለስማት ስጠጋ ትረግጠኛለች። የሆነ ቀን ሁላ በጣም ታመሜ ነበር። ያልሆነ ቦታ መታኝ። እኔ እንዲህ ተነስታ በሌሊት ጮች። እንዴት እንዲህ ታደርጋለህ ምናምን አለች። ምን ማለት ነው ስላት እኔ እሷም አታውቀውም። በቃ ምክንያቱ ምን ማለት ነው? እኔና አንቺ ይህን ነገር እኮ ማድረግ የነበረብን ቆይቷል። አብሬሽ ስለኖርኩኝ አላውቀውም፣ ጠረኗን አላውቀውም። በቃ ጠረኗን የሰውነቷን ጠረን አላውቀውም። ገብቶሃል አይደል? እንዴት ነው ላገባት የምችል? ምንስ እርግጠኛ ነኝ? ታዲያ እስከ መጨረሻው ምን አስጠበቅህ? ማለት እንደዚህ አይነት ነገሮችን ተነጋግረህ መፍታት አትችልም? አታወሩ? ለመነጋገር እኮ ሞከርን፣ ግን መፍትሄ የለውም። ታውቃለህ፣ ጋብቻ ማለት ደግሞ እቺ የምታረጋት ቀለበት አለች አይደል? እኔ የተሰማኝ ቀለበቱ እጅህን እንጂ ልብን እንደማያስረው ነው። እኔ ከዚህ በፊት ብዙ ጊዜ ሰራተኞች እዚህ ቤት አይቆዩ። አዎ በቃ ያ ምክንያት ብዙ ጊዜ የሚመስላት እሷ የሚመስላት እኔ የምተናኮሳቸው ይመስላታል፣ ግን አይደለም። ማለት በዚህ ምክንያት ነው የሚባረሩት ሰራተኞቹ አይደለም ማለት። ቆይ እሷ እንግዲህ እንደሰማሁት ይኸውልህ፣ እኔ ልንገርህ ለምናገር ያገኟቸው ማስረጃዎች አሉ። ደላሎችን የእናንተን ሰራተኞች ሲያስገቡ የነበሩ ደላሎችን አግኝቻለሁ። አንዳንዶቹን ሰራተኞችም ደግሞ አግኝቻቸዋለሁ፣ በአካል ሄጄ አውርቻቸዋለሁ። እዚህ ቤት ብዙ የሚፈጠሩ ችግሮች አሉ፣ ጸቦች አሉ። ባልና ሚስት ባለመስማማታቸው የተነሳ የሚፈጠሩትን እያንዳንዱ ነገሮች እኛን ከዚህ ቤት ነቅለው እያስወጡን ነው የሚል ነገር ነው ያወሩ። በአንድ በኩል ልክ ናቸው። ያው ሰው የራሱን ድክመት ያወራል፣ ጥሩ ጎኑን እንጂ። እንዲህ ነው አይደለህም? ግን ምን አለ መሰለህ፣ ሰራተኞቹ ራሱ እኔን ይሄ ነገር እውነት ብዙም ሰው ላያሳምን ይችላል፣ ሊደፍሩ ይሞክሩ ያውቃል። ባለቤት ታውቃለች ይሄን ነገር? እኔ እንጃ እርግጠኛ አይደለሁም፣ ግን አልገባኝም። ደስ ሊደፍሩ አልገባኝም።
እኔም እኮ እንደዛ ነው ግራ የገባኝ ታውቃለህ። ሴት ልጅ ወንድ ልጅ ለመድፈር ስትሞክር ማለት ነው ባለቤት አታውቅም ይሄን ነገር አይደል? እኔ እንጃ ምናልባት ጠርጥራ ሊሆን ይችላል። በቃ ሊመስላት የሚችለው በቃ ታውቃለች፣ የኔን ፍላጎት ታውቃለች፣ ሌላ ሴት ጋር እንደማልሄድ ታውቃለች፣ አንድ ሴትም ቀና ብዬ እንደማልሄድ ታውቃለች። እናንተ ሚዲያ ላይ መጥቶ እንደዚህ ደፍራ ልታስናገር የቻለችበት ምክንያትም ሊገባኝ አልቻለም። አንዳንድ ጊዜ ምን አለ መሰለ ቀድሞ የሚናገር ሰው እውነት ያለው ሰው ይመስል ይችላል። ያ ነገር ግን ሁሌም እውነታን ትክክለኝነትን አያመዝንም። ማለት ትንሽ ከሰማናቸው ካጋጠሙን ከዚህ በፊት ጉዳዮች ትንሽ ከበድ ይላልና እስኪ ለማንኛውም ባለቤትም ትምጣና ይሄን ነገር ብናወራ አስገባት። እስኪ አንተ እባክህ ትንሽ ወደዛ ጋር ልቀመጥ። ተወዚህ ወንጀል ችግር የለም እባክህ ወይ ልውጣ። እኔ በጣም እባክህ ዝም በይ እባክህን ተረጋጋና ቁጭ በል። ምን አደረኩ? እሺ አሁን ምን አደረኩ? ለምንድን ነው እንደዚህ የምትሸሸኝ? ቆይ ሄራን እኮ ነኝ። አላቅሽም። የት አቅሻለሁ? ታውቂኛለሽ? እኔ አላቅሽም። ኧረ እባክህ ሰው ፊት እንደዚህ አትሁን። ተው ስንት ነገር እንዳላሳልፍን እንደዚህ አትሁን። እባክህ ታስወጣልኛለህ ወይ? እኔ ልውጣ ወይ ቦታ ቀይረኝ። እሺ ሁንሽ ተጋር ነው ይሄን ያህል እሷን እንደዚህ ልትፈራ የሚያደርግ ነገር ምን ማለት ነው? ለምን ፈራታለሁ እኮ ታዲያ? ቦታ ቀይረኝ ትለኛለህ አንዴ፣ እኔ ልውጣ እሷ ትውጣ ትላለህ። ምንድን ነው ቆይ የተፈጠረ ያለው ነገር? እኔ አልገባኝም። ግልጽ አድርግልኝ። እኔ መጀመሪያ ስነግርህ ላያትም አልፈልግም እኮ። ምንድን ነው ጠልታት ነው? የተፈጠረ ነገር አለ በሁለታችሁ መካከል? ለምን ግልጽ አታደርግም? ለምን እሷ አትነግርህም? እኔ ከምነግርህ እኔ ምንም አውቀው ነገር የለም። ገብቶሃል? ይሄ ሁሉ ጊዜ በፍቅር ስንቆይ አንድ ቀን እኔና እሷ ማድረግ የሚገባንን ነገር አድርገን አናውቅም አይደል? አድርገን አናውቅም። ለምን ማለት ከዚህ በኋላ ምንም የምደብቀው ቆይ ማለት ኦኬ ስላልተገባችሁ ይሄ ከጋብቻ በኋላ የሚል ነገር ነው ወይስ? በቃ እኔ ከዚህ በላይ መደበቅ አልፈልግም። እዚህ ድረስ ከመጣ ነገር እኔ እውነታውን እነግርሃለሁ። እስከ ዛሬ ድረስ ሰራተኞች እዚህ ቤት የማይቀመጡበት ምክንያት፣ እዚህ ቤት የማይቆዩበት ምክንያት እኔ ነኝ። ስለ እውነት ከሆነ ማለት ተረጋጋና አዳምጠኝ። እሺ ሰማሻለሁ። ተረጋጋ። እሺ ይሰማል። እና በቃ አልፈልግም። ምክንያቱም እኔ ከሱ ጋር እንዳልተኛ የሚያደርገኝ ነገሮች አሉና ሰራተኛም ምንድን ነው እንዳልተኛ የሚያደርግሽ ነገር? አልገባኝም። ቆይ አዳምጠኝ። አልጨረስኩም እኮ ልጨርስበት። እወደዋለሁ፣ አከብረዋለሁ፣ የኔ እንዲሆን እፈልጋለሁ። ነገር ግን በቃ ከሱ ጋር ምንም አይነት ነገር እንዳላደርግ የሚያደርገኝ ነገር አለና ተረጋጉ። መጀመሪያ ልጨርስና እንትን ትላላችሁ። ሰራተኛ እኔ ነኝ የምቀጥረው። በእርግጥ እየሄድኩ ደላላ ጋር ማመጣ ማመላለሰው፣ ግን ዋናው ፍላጎቴ ሰራተኞች ጋር ያለኝ ፍላጎት ቤት ውስጥ ስራ እንዲሰሩ አይደለም። እኔ ከሱ ጋር መተኛ ስለማልችል ቢያንስ ጥሎኝ እንኳን እንዳይጠፋ በእንደዚህ አይነት መንገድ እኔ ካንቺ ጋር ካልተኛሁኝ እኔ ከማን ጋር ልጋራ ስሜቴን እንዳይል ብዬ ሰራተኞችን አመጣለሁ። ያቺም ሰራተኛ ከተስማማች ከኔ ጋር ከሱ ጋር እንድትተኛ አደርጋለሁ። አንቺ ቅሌታ እንዴት ነው የምረጋጋው? እሷ ናት አውቃ እኮ ተረጋጋ። አታስቢም። አስመሳይ ነሽ። ተረጋጋ። ሰው መሳይ እስስት ሰይጣን። ተረጋጋ። ሰለሞን ተረጋጋ። እስከ ዛሬ ድረስ ቤቴ ድረስ አስመጥቼባት ውስጥ ጫወትብኝ ከርማ እንዴት ነው መረጋጋት? አልረጋጋም። ይኸውልህ ሰለሞን በእንደዚህ አይነት መልኩ አይደለም። ተረጋጋ። ያለውን ነገር ትጨርስ፣ ትናገር። ከዛ በኋላ መፍረድ ካለብን ትፈርዳለህ፣ መናገር ያለብንም ትናገራለህ። በቃ ሰለሞን ተረጋጋ። ነገር ይቀጥል። እሺ የሙሉ ነገር ለምን እንደምታደርጊው
በቃ ካልፈለጉ አባራቸዋለሁ። ግን ብዙ ጊዜ እንደማየው ከሆነ ማመጣት ሰራተኛ ተስማምታ የምትመጣ ሰራተኛ ሁሌ ሳይሳካ ነው ከመኝታ ክፍል የሚወጡት። እኔ እሱን ማጣት ስለማልፈልግ ተረጋጋ። እኔ እሱን ማጣት አልፈልግም። ከኔ ጋር እንዲኖር እፈልጋለሁ። ግን ደግሞ እኔ እና እሱን በጣም የሚለያየን ነገር በጣም ትልቅ ነገር አለ። እኔ እና እሱን አብሮ እንዳንኖር የሚያደርገን እኔ ያንን ነገር እንዳያቅብኝ ነበር። ሳያቅ እንዲኖር ነበር የምፈልገው። ምንድነው? አልገባንም ፈልጌው እኮ ምንድነው እሱ ንገሪና። ምንድነው ነገር? እኔ ከሱ ጋር መተኛት አልችልም እኮ። ምክንያቱ ምንድነው? መተኛት እንደማትችማ ነገረን እኮ። እሱም ነገረን፣ አንቺም ነገርሽን። ከልጅነት ጀምሮ አብሮኝ ያደገ ነገር ነው። ምንድነው አብሮሽ ያደገ? ከልጅነት ጀምሮ አብሮኝ ያደገ ነገር ምንድነው እሱ? እኔም አልፈልገው። ብዙ ጊዜ ከሱ ለመለያየት እንደዚህ አይነት ነገር ለማቆም ሞክሬያለሁ። ነገር ግን አልቻልኩም። ባሌን እንኳን እየወደድኩት እየፈለግኩት እንኳን ከሱ ጋር መተኛት አልቻልኩም። ከሱ ጋር ፍቅር መጋራት አልቻልኩኝም። እኔ ከልጅነቴ ጀምሮ የሁለት ጾታ ተጠቂ ነኝ። እንዴ አግዙኝ ሰላም አንተ ካሜራ ማፈራ